የፎዚያ ቻናል ተከታታዮች ውድ ኢትዮጵያውያን በያላችሁበት ሰላማችሁ ይብዛ። የመዳም ቅመሞች እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር አልሐምዱሊላህ። ታዋቋት ፈዲላ ዩቲዩብ ላይ ፈዲላ ዩቲዩብ ትባላለች ማለት ነው። አጨብጫቢ ነው። ቲክቶክ አጨብጫቢ ናት እና ያው እንደተለመደው ዛሬ በአዲስ ቪዲዮ ብቅ ብዬላችኋለሁ። መቼም የመዳም ቅመሞች በጥብጠን ካላጠጣናችሁ መቼም አይገባችሁ። ምከረው አልሰማም ካለ ምክራ ይመከራል አይደለም የሚለው። ዛሬ ምን አጋጠመኝ መሰላችሁ? እኔ በጣም ብዙ ጊዜ ተናግሬያችኋለሁ። የመዳም ቅመሞች የአረብ ሀገር ሴቶች እናንተ ማንም እንደማይፈልጋችሁ ማንም እንደማይወዳችሁ ሚዲያ ላይ የፈለገ አድናቂ የፈለገ አንደበታችሁ ቢሆን የእውነት መሬት ላይ እናንተ አትፈልጉ። ለምሳሌ ያው እንደምታውቁት ታውቁኛላችሁ። አላማዬም ፍላጎቴም አይዲያዬም ምን አይነት እንደሆነ ማለት ነው። አንደኛ እኔ ምን በየትኛው ሚዲያ በማስመሰል መታወቅ አልፈልግም። ያው ግድ ካልሆነብኝ በስተቀር ማለት ነው። ዛሬ ምን አጋጠመኝ? ስም መጥራት አልፈልግም። ብዙዎች የምታውቋት፣ ብዙዎች የምታበረታቷት፣ ብዙዎች እንደ አርአያ አድርጋችሁ የምትከተሏት አንዲት ዩቲዩበር እህቴ ሰፖርት እንድታደርገኝ ነው ማለት እሷ በጣም እይታ አለ ከ300 ሺህ ምናምን እንትን አላተኝ። በዚህ ነገር እኔን ሰፖርት እንድታደርገኝ ነበረ እሷ ጋር ሄድኩኝ። በእርግጥ አላህ ይስጣት፣ ደወልኩላት፣ ስልክ አነሳች ምናምን። ያው ማንሳቷ ራሱ ትልቅ ነገር ነው እና ስለ አይዲያዬ ነው የጠየቀችኝ። ምን አይነት አይዲያ ነው ምን አይነት ነገር ነው ማስተላልፈው ምናምን ብላ ስጠይቀኝ እኔ ነገርኳት። ሀቂቃውን ማለት ነው እኔ የምሰራው በአረብ ሀገር ሴቶች ጉዳይ ነው። ጊዜያቸውን እንዲጠቀሙ የማንም ሰው መጠቀሚያ እንዳይሆኑ ነው ምናምን ብዬ ስላት ኢትዮጵያ ላይ ይሄ ነገር አይሄድም ነው ያለችው። በነገራችን ላይ ሀቂቃ ማንም ሰው እንዲነቁ አይፈልጋችሁም። ተቀበል። አዎ እሱ ምን እንደሆነ ታውቂያለሽ? ለምን እንደሆነ ማለት ነው። አሁን ብዙ ጊዜ እዚህ አሁን ከጀራ ላይ ያሉ ዩቲዩበሮች ሆነ አዲስ አበባ ላይ ያሉ ዩቲዩበሮች ማለት ነው ብዙ ጊዜ የአረብ ሀገር ቅመሞች ሰርፕራይዝ ያደርጓቸዋል። ታውቂያለሽ? ይሄ ሰርፕራይዝ ያደርጓቸዋል። በቃ ልብስ፣ ማንኛውም ነገር ያደርጉላቸዋል። ያ ነገር ደግሞ ሲያደርጉላቸው አሁን ምሳሌ የቡታጀራ ደግሞ ዩቲዩበሮችም ሆነ የአዲስ አበባ ማለት ነው በአንድ ነው የምንጠራው። ያ ስለሆነ ምንድነው እነሱ ደግሞ አሁን የመዳም ቅመሞችን ጠንክሩ፣ በርቱ። መጀመሪያ አሁን ስለመጣሽ አንቺ እዚህ ኢትዮጵያ ላይ ማለት ነው ስለመጣሽ ምንድነው እነሱ የምታጠፊባቸው ነገር ነው የሚመስላቸው ማለት ነው። ታውቂያለሽ? ይሄ ያ ስለሆነ የምታጠፊባቸው ነገር ነው የሚመስላቸው። ለምን ትላንትና ሰርፕራይዝ ይደረጋሉ። እሷ እኮ አትደረግም። አሁን እኮ ፊት አየር ላይ ቃንትን ብሏል። ፊት ነበረ፣ አሁን ግን የለም ያ ነገር። ታውቂያለሽ? ይሄ ያ ስለሆነ አሁን አንቺ አሁን በርቱ፣ ጠንክሩ፣ ኑሮ ውድ ነው እዚህ ኢትዮጵያ ላይ እንደዚህ ነው፣ ብራችሁን በሆነ ባልሆነ ነገር አጨርሱ ምናምን ብትያቸው ማለት ነው ተገልብጠው የአረብ ሀገር ቅመሞች ከእኛም ጭምር ማለት ነው የሚሰድቡን እኛን ነው እንጂ ራሳቸውን አይጠብቁም። ታውቂያለሽ? ለራስሽ ወጪ ነው። ይሄ እኮ አሳልፈው እየሰጡን ያሉት እነሱ ናቸው። ያ ስለሆነ እነሱን አሁን በርቱ፣ ስለ አረብ ሀገር አሁን ጥሩ ነገር እንኳን ብንነግሪያቸው ማለት ነው እነሱ ላይቀበሉሽ ይችላሉ። ማለት ስለ ኢትዮጵያ አሁን ጥሩ ነገር በቃ ጠንክራችሁ ስሩ፣ ሀገራችን ደግሞ መተን እየሰራን እንለወጣለን። ግን ብራችሁ ተጠንቅቃችሁ ያዙ። በሆነው ባልሆነው ሰርፕራይዝ ራሳችሁን እንዳትጎዱ እንኳን ብትያቸው ማለት ነው ሌላ ውስጥ ነው የሚገቡት ማለት ነው። የዚህ ዩቲዩበሮችም ሆነ የመዳም ቅመሞችም እንትን አይሉሽ ቼክ አርጉሽ ማለት ያ ነው። አሁን እነዚህ ዩቲዩበሮች ደግሞ እኛን ጠላት አድርገው ነው የሚወስዱት። እነዚህ ያው እኔ ብዙ ጊዜ እያለሁ አይሰሙም፣ ወላሂ አይሰሙም። ቀሰመን ነው የምልሽ። አሁን እኔ ስለነሱ እንትን ስል የነሱ የሚሰደቡት የሚረገጡበት ቦታ ላይ ነው የሚገኙት። ያ ነው። አሁን እኔ ብዙ ጊዜ እንትን የምለው አንደኛ የሚረዝቅ አላህ ነው፣ የሚሰጥሽ አላህ ነው። ሰበቡን ለመታደርሽው እንጂ እኔ ብዙ ጊዜ ያላችሁን ጊዜ ዩቲዩባችሁን ሚዲያችሁን በአግባቡ ተጠቀሙ። የማንም ሰው አጨብጫቢ አትሁኑ። ሌላ ሰው ሰፖርት አድርጉ፣ ችግር የለውም። ግን መጀመሪያ ቅድሚያ ለራሳችሁ እያልኩ ነው የምሰራው። ገባሽ? ግን አይተሻታል አሁን ያለችው እንደዚህ ኢትዮጵያ ላይ አይሰራም ያለችው። እንደዚህ አይነት አይሰራም፣ ተገላልጠሽ ስትሰሪ ነው ማለት አይሰራም። ለምን የመዳም ቅመሞች አውቀው የዩቲዩብ ገንዘብ እንደሚሰራ ሚዲያ
ሚዲያ ላይ በደንብ ጊዜያቸውን ሰጥተው በደንብ ካሳሩ በደንብ ከወጠሩ አይደለ እነሱ በአካባቢያቸው ያለውን ሰው ወደ ስደት እንዳይሄድ ማድረግ ይችላሉ። ይሄ ግን በኋላ የሚጎዳው ማን ነው? አረብ ሀገር ሆኖ ሲከታተሉት የነበረው ኢትዮጵያ ያለው ዩቲዩበር ነው። ኦኬ እኔ ብዙ ጊዜ እናገራለሁ። ኢትዮጵያ ያሉ ዩቲዩበሮች ለምንድን ነው የአረብ ሀገር ልጆችን ሰፖርት የማያደርጉት ብዬ በጣም ብዙ ጊዜ እናገራለሁ። በየአረብ ሀገሩ የሚሰቃዩት የመዳም ቅመሞች ናቸው። የአረብ ሀገር ልጆች ናቸው። ሊቢያ በዩ፣ ሳውዲ አረቢያ በዩ፣ ዱባይ በዩ ሰፖርት ለምን አያደርጉም ነበረ። ያው የግድ ስም መጥራት አይጠበቅብንም። ዛሬ ተመልሶልኛል በአካል ማለት ነው። በቃ ስለዚህ አንቺ አሁን ስለተመለሰልሽ ማለት ነው ፎዚ ከዚህ በኋላ አሁን ለነሱ ምክርት ማለት ዝም ብሎ መክረሽ ውሃ ላይ ማፍሰስ ድንጋይ ላይ ማፍሰስ ነው። ያ ስለሆነ በቃ እንትን ከማለት በቃ የራስሽን አይዲያ ይዘሽ መተሽ መስራት እንዲሁም ደግሞ ስንት ምስኪን መንገድ ላይ የሚለምኑ አሉ ምናምን እነሱን እኛ እንትን ብንል ነው ምክርት ብንሰጥ ካለን ደግሞ ስራ ብናስጀምራቸው ምናምን ነገር ነው ለእኛ የሚቀለን እንጂ ማለት ነው። ሌላ እነሱን ደግፍሽ ማለት እነሱን መከርሽ ማለት እንደገና ተመልሰሽ ስደቡኝ ማለት ኦኬ ይሄ ነው። አሁን የመዳም ቀሞች እንደዚህ ስንላቸው እነሱ ራሳቸው ናቸው መልሰው እኛን የሚያስረዱት የሚሉት ነው። ያ ስለሆነ ያ ነገር ስላለ ዋናው ነገር እኛ ራሳችን ጠንካራ ሆነን ተኸያል ስንት አለች እኔ እንደዚህ እኔ ታስቤያለሁ ወላሂ እንደው አዲስ እንግዳ ስለሆንኩ ነው ቤቷ ላይ መሞጣሞጥ ያፈለኩት እንጂ ያው የሰው ቤት መጥቶ መሞጣሞጥ ግን እኮ ወላሂ አይገባችሁም እኮ እናንተ የፈለገ ቢነገር አይገባችሁም። በእናንተ ክብር ላይ የሚጸዳዳ የሚሰድባችሁ፣ የሚረግጣችሁ፣ ገንዘባችሁን ያለ አግባብ የሚጠቀም የሚያጭበረብራችሁ ሰው ነው የምትወዱት። ሰፖርት የምታደርጉት ይሄንን ነው። እስቲ ሂድ ወደ ጥሩ እናንተን የሚያበረታታ ሚዲያ አምጡ። ሁልጊዜ የመዳም ቅመም አምጪ፣ የአረብ ሀገር አምጪ፣ አንቺ አሽከር አምጪ፣ አንቺ ገረድ አምጪ እንደዚህ ትረገጣላችሁ። ያ ነገር ስላለ ግዴታ እና አሁን እንዳለችው እኮ አሁን ብላለች እኮ ከዚያ እኮ ትክክል ነች። ግን አንድ ቦታ ለመሰለሽ አሁን እሷ ማለት ነው ለራሷ ሰው እንኳን ሰርፕራይዝ አታድርጉ እናት አባታችሁን ጠብቁ እያለቻቸው ነው እኮ። ግን ተመልሰው አንቺ መቀኛም አንቺ ቅናታ የማይሏት ነገር የለም። ልክ ናት እኮ እሷ። አዎ ያ ነገር ነው ለእሷ ደግሞ ግን አንድ ያልደገፍኩት ነገር አለ። ከሷ ያው እንዳ የሁሉም ሰው የራሱ እንትን አለው። ግን እሷ ምንም አላጠፋችም። ወደሽ ከተደፋሽ ቢረግጡሽ አይፋሽም። እና ያ ስለሆነ ዋናው ነገር ይሄ ነው ያለው ነገር እዚህ ሁሉም ነገር ለበጎ ነው። ምክንያቱም እኛ እንሰራለን ብለን ነበረ ታሰራራለች ብለን ነበር። እሷ ደግሞ ሳምንት ቀጠረችን። ግን እኮ ምን አለ ብታሰራራ ሁሉ እዛው ብታሰራልን ችግር አለ። ፎቶዋ እንጂ የሚፈለገው ሌላ ነገር አይደለም። ወላ የግድ መቀባባት ፀጉርሽን ማድረግ አይጠበቅብሽም። ስራ ነው። አሁን ወላሂ ያው ግን እኮ ወላሂ እኛ እንደምናስበው አይደለም ሁሉም ነገር። አሁን እኮ የባሰበት አረብ ሀገር አይቶ የመጣው ድካሙን፣ ስቃዩን፣ መከራው አይቶ የመጣው ሰው ነው የባሰበት። ያ ሰው ነው የባሰበት እና ያ ስለሆነ ከባድ ነው። ያሳዝናል ወላሂ። ለማንኛውም ምከረው አልሰማ ካለ መከራ ይምከረው። እኔ ከዚህ ቀደም ብዙ ጊዜ ተናግሬያለሁ። አልሰማ ብላችሁኛል። ኢትዮጵያ ያለ ሰው እናንተን አይፈልጋችሁም። ማንም ዩቲዩበር ገባችሁ? እናንተ ወደ ሚዲያ ከመጣችሁ እናንተ ከሰራችሁ ሌላ ዩቲዩበሮች የሚያገኙትን ነገር እናንተ የምታገኙ ከሆነ የነዛ ሰዎች ዩቲዩብ ይቀንሳል፣ እይታቸው ይቀንሳል፣ ቪው ይቀንሳል፣ ዶላር ይቀንስባቸዋል። ተረዳችሁ? ስለዚህ ይሄንን ነው የምላችሁ። እንግዲህ አሁን ይሄን ነገርላችሁ በነገራችን ላይክ እንኳን ሳያደርጉ ነው የሚያልኩት። ወላሂ እኮ ታዲያ አያደርጉም። ይሄ ነገር ነው እኮ የሚያናድደው። ኦኬ ለነሱ እየሰራሽ አሁን እኔ በነገራችን ላይ ገንዘብ የሚያስከፍሉ ዩቲዩበሮች አሉ ታውቂያለሽ። 20 እና 30 ሺህ ኧረ አፈሪ ብሎ አልከፍላቸውም። ይሄን ቪዲዮ በደንብ ይሁት አልከፍልም። ምክንያቱም ካስተዋወቃችሁ ማስተዋወቅ ነው አለቀ። እናንተም ከፍላችሁ አይደለም ዩቲዩባችሁ የታወቀው በሙስና ነው። ያ ስለሆነ እየሰራን እንተዋወቅ አለቀ። እንዴ ገንዘብ እኮ ለእናንተ ለዩቲዩበሮች አስተዋውቁልኝ ብሎ የሚሰጠው ገንዘብ ማለት ነው ለደካማዎች መንገድ ላይ የሚለምኑ ስንት ህጻናቶች አሉ። ለእነሱ ብንሰጣቸው እኛ ካላህ በኩል እናገኛለን። ታውቃላችሁ፣ ይሄ ሀይር ነገር ብቻ አይደለም። ግዴታ ስለተሰጣችሁ ብቻ አይደለም የሰውን ዩቲዩብ ቻናል ማስተዋወቅ ያለባችሁ።
ስለተሰጣችሁ ወይም አካሌ ሰርፕራይዝ ስላደረገችኝ አይደለም። ገባሽ? ነገ እኮ አንቺ አስተዋውቅሽ ማለት በዛ በኋላ እሷም እያወቀች አገሯንም በዛ ላይ ታስተዋውቃለች። ያ ስለሆነ ስለተሰጠኝ አትበይ፣ መልካምን ነገር ሰርተሽ ለፊ ነው የምለው ማንኛውንም ዩቲዩበሮች ማለት ነው። እንደውም ሼር ያርጉት የዩቲዩበር ይሄ ቪዲዮ ማለት ነው፣ ለሁሉም ሼር ይሁን። ምክንያቱም ያለው ነገር ነው የተናገርነው። ገባችኋ? ስለዚህ እኔ በገንዘብ አላምንም። ፎዚ እውነቴን ነው የምልሽ። ብዙ ጊዜ የለም አስተዋውቁ